አሚን መልቲሚዲያ ፕሮዳክሽን። የተዘከረው ማስታወሻ ልብ አንጠልጣይ የህይወት ታሪክ ክፍል 2። ደራሲ ናፍያድ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ ታላቅ አክብሮት እንጋብዛችኋለን። የመጀመሪያው ገጽ ስለሌ አልነበረም። ከራሱ ጋር ነበር እያወራ የነበረው። እሱ የጀመረው ቢስሚላህ፣ ይህንን እያነበብክ ከሆነ ምናልባት ሄጄ ሊሆን ይችላል። ምናልባትም አሁንም እዚህ ነኝ፣ አላውቅም። ግን የምጽፈው በውስጤ መያዝ ስለሚከብደኝ ነው እና በወረቀት ላይ ያሉት ቃላት ልቤ ውስጥ የሚሰማኝን ሸክም ቀለል ያደርገዋል። አላውቅም ለምን እንደሆነ ብቻም በይዝም ብሎ ይወርዳል። እዚህ ውስጥ የተጻፉት እያንዳንዱ ፊደላት ከልብ የመነጩ ናቸው። አይኖቼ እንደዛው በእንባ ተሞልተው ማንበቤን ቀጠልኩ። ያአላህ ይቅር በለኝ፣ ስንፍናዬን ይቅር በለኝ፣ ያጠፋሁትን ሰዓት ደካማ ሰላቴን ይቅር በለኝ። ራሴን ሳላስተካከል መሞትን በጣም እፈራለሁ። ቁርአኔ ምንም ሳይከፈት መደርደሪያው ላይ ሆኖ አቧራ እየጠጣ አንተን መገናኘት እፈራለሁ። አይኖችን ጨፍኜ ወንበሬ ላይ ተደገፍኩ። ቢላል ሁልጊዜ እንደሰግድ የሚገፋፋኝና የሚነግረኝ፣ እሱም እንደዛ ሁሉንም ሰላት እየሰገደ እንኳ ደካማ መሆኑን አምኖ እዚህ ላይ ጽፎታል። እኔስ ምን ልበል? ሲመቸኝ ብቻ እየሰገድኩ። ወረቀቱ እንዳይቀደድብኝ ቀስ እያልኩ በጥንቃቄ ገጹን ገለጥኩት። ህልሜ ቁርአንን ማሐፈዝ ነው። አንድ ጁዝ እንኳ ጥቂት ሱራዎችንም ቢሆን ይዤ ሐፊዝ መሆን እፈልጋለሁ። ግን እዘገየዋለሁ። ያአላህ ሆይ ተውፊቅን ስጠኝ። ቃላቶችህን በጭንቅላቴ ይዤ መሞት ነው የምፈልገው። ፊቴን በሁለት እጅ ይዤ እንባዬን መጠራረግ ጀመርኩ። በጣም ብዙ ትዝታዎች እየመጡብኝ ነው። ዶርማችን ውስጥ ሁል ጊዜ ማታ ማታ ቢላል የጆሮ ማዳመጫውን ሰክቶ እያንሾካሾከ ከድምፁ ጋር እኩል ለመቅራት ይሞክራል። ተጅዊዱን በትክክል እስኪያገኝ ድረስ እየደጋገመ ያዳምጣል። እሳለቅበት ነበር። ወንድሜ እንደ ሼህ መሆን ጀምረሃል እለዋለሁ። እሱም ትንሽ ሳቅ እያለ አንድ ቀን ትረዳለህ ይለኛል። ዛሬ ግን እየሳኩ አይደለም፣ እያለቀስኩ ነው። ሌላ ገጽ፣ ሌላ አዲስ መልእክት። ይህ አጠር ያለ ነበር። በጸጸት መሞትን አልፈልግም። እናቴ ልጄ ህይወቱን ዝም ብሎ ነው ያባከነው ብላ እንድታለቅስብኝ አልፈልግም። አላህን በባዶ እጄ ምንም ኸይር ስራ ሳልሰራ እሱን መገናኘት አልፈልግም። ከእንግዲህ ሊይዘው አልቻልኩም። ፊቴን በመዳፌ ውስጥ ቀበርኩት። ያ አላህ፣ ይህ ቢላል ነው በዚህ ጊዜ ሁሉ አይቼ የማላቀውን ጦርነት ይዋጋ ነበር። ከዚያም አይኖቼ ወደ ገጹ መጨረሻ አካባቢ ማየት ጀመሩ። ዱዓ ነበር። ቀለሙ ጠቆር ያለ ጠንከር ያለ መልእክት ያለው፣ ሲጻፍ በደንብ ተጭኖ የተጻፈ ይመስላል። ያ አላህ ቤተሰቦቼን ምራቸው፣ ጠላቶቼን ጠብቅልኝ፣ ስህተቶቼን ይቅር በላቸው። ያ አላህ ወንድሜን ሐምዛን ወደ ትክክለኛ መንገድ ምራልኝ፣ ካንተ ርቆ እንዲሞት አታድርገው። መላ ሰውነቴ ቀዝቅዟል። ስሜን እዛው የመጀመሪያ ገጾች ላይ ማግኘቴ በጣም ደስ እንዲለኝ አድርጓል። ቢላል ራሱ እጆቹን ትከሻዬ ላይ አድርጎ ሐምዛ፣ አንተ ለራስህ እንኳን ዱዓ አትለምንም፣ ነገር ግን እኔ ዱዓ አድርግልህ ነበር እያለ ያለ ነበር የመሰለኝ። ለምን ቢላል ስለኔ ይጨነቃል? እኔ እንኳን እንደዚህ ለራሴ አልጨነቅም። ደብተሩ ላይ ከሚንጠባጠበው የእንባዬ ድምጽ በስተቀር ክፍሉ ጸጥ ያለ ነው። ማንበቤን መቀጠል አልቻልኩም። ግን በጥልቀት ሳስበው እነዚህ የመጀመሪያ ገጾች ብቻ መሆኑን ተረዳሁ። ወላሂ ይህንን ማስታወሻ ማንበብ ከጀመርኩበት ጊዜ አንስቶ ውስጤ በጣም እየነደደ ነው። ነገ ክላስ ስላለን ለመተኛት ወሰንኩ። ግን እንቅልፍ የሚወስደኝ አልመሰለኝም። ዝም ብዬ ዓይኔን ጨፍኜ አልጋው ላይ ቆየው። በማግስቱ ጠዋት የፀሐይ ብርሃን ወደኛ ክፍል
በቀጭኑ መጋረጃዎች ውስጥ አልፎ ከእንቅልፌ እንድነሳ አደረገኝ። ብዙም አልተኛውም ነበር። አይኖቼ ቀልተው ነበር። ለእኔ የቢላል ዱዓ አሁንም በአእምሮዬ ውስጥ እያስተጋባ ነበር። ያ አላህ ወንድሜ ሐምዛን ወደ ትክክለኛ መንገድ ምራልኝ። መዳፎቼ ፊቴ ላይ አድርጌ ለምን ቢላል ከሁሉም ሰው ስለኔ እንደዚህ ይጨነቃል? ማስታወሻ ደብተሩን ቦርሳዬ ውስጥ አስቀመጥኩት። አንድ ሰው ተደብቆ ሊያዩ ይችላል በሚል ፍራቻ ነበር። ብቸኝነትና ፍርሃት ተሰማኝ። ወደ ክፍል እየሄድኩኝ ተማሪዎችን ማየት ጀመርኩ። ቢላል ሄደ እንጂ ህይወት እየቀጠለች ነው። ተማሪዎች ቡናቸውን ይዘው እየተጣደፉ፣ አንዳንዶቹ በካፌ ጠረጴዛው ላይ እየሳቁ፣ ሌሎቹ ደግሞ ምንም እንዳልተፈጠረ መስለው ወደ ጨዋታቸው ተመልሰዋል። ለእኔ ግን እያንዳንዱ ጥግ አሁንም የቢላልን ጥላ ያስታውሰኛል። ወደ ሌክቸሩ አዳራሽ ስገባ ዶክተር አይመን ቀድሞውንም እንደተለመደው በጊዜ መጣው ነበር። ረጋ ያለ ነው፣ ግን ፊቱ ያረጀ ይመስላል። በሩን ቀስ ብዬ አንኳኳው። ሐምዛ ግባ እንጂ አለኝ። ነገር ግን ክላስ ውስጥ ያሉት ተማሪዎች በጣም ተከፍተዋል። የመማር ፍላጎት ያላቸው ራሱ አይመስሉም። ዶክተር አይመንም አይኖቹን ተማሪዎቹን እየቃኘ ለረጅም ጊዜ ቆመ። ከዚያም ሁሉም ሰው እንዲሰማው ድምፁን ከፍ አድርጎ አውቃለሁ፣ ትላንት አንድ ወጣት ቀብረናል። አንዳንዶቻችሁ እዛ ቆማችሁ እያያችሁ ነበር። አንዳንዶቻችሁ ደግሞ እያለቀሳችሁ፣ አንዳንዶቻችሁ አሁንም የእሱን ሞት እንዴት እንደምትቀበሉት ግራ ገብቷችኋል። እኔ ግን ይህንን እነግራችኋለሁ። በዚህ ጊዜ ቢላል በህይወት ቢኖርና እዚህ ቢቆም በህይወታችሁ ውስጥ አንዷንም ሰላት ማቋረጥ እንደሌለባችሁ ይነግራችሁ ነበር። ምክንያቱም ሞት ለመምጣት እቅዳችሁን አይጠይቅም። ክፍሉ ጸጥ አለ። እንባዬ አይኔ ላይ እየቀረበ ነው። ለእኔ ብቻ እየተናገረ ያለ ነበር የመሰለኝ። የቢላል ድምፅ፣ የዶክተር አይመን ቃላት ሁለቱም ተመሳሳይ ሐሳብ አላቸው። ክፍል ካለቀ በኋላ እቃዎቼን ቀስ ብዬ ሰበሰብኩ። ሌላ ወደ እኔ ቀርባ ስም ብላ ታፈጥብኛለች፣ መጽሐፎቿን ደረቷ ላይ ይዛ። ሐምዛ። ድምጿ ለስላሳ ነበር። እኔ ከማውቅህ አመልህ እየተቀየረ ነው። በግድ ጥርሴን ከፍቼ ፈገግታ እያሳየዋት፣ አዎ ትንሽ ስለደከመኝ ነው አልኳት። ፊቴን እያየች ቢላል ስላንተ ብዙ ያወራ ነበር። ልቤ ደነገጠ። ምን ማለት ነው? ከንፈሯን አንቀሳቅሳ ልክ አንተ ከምታስበው በላይ ቢላል ስላንተ ያስባል። ከዚያም ብዙም ጥያቄ ሳልጠይቃት በፍጥነት ሄደች። ቃሏ እስከ ዶርሚ ድረስ አሳደደኝ። በሩን ቆልፌ ቦርሳዬን ጠረጴዛው ላይ ጣልኩትና ማስታወሻ ደብተሩን አወጣሁት። ወደ ቀጣዩ ገጽ ስገለብጥ አይኖቼ ቢላል የጻፈውን 2 ጊዜ ያሰመረበት ሌላ መስመር አየሁ። የጓደኝነት ዋናው መለኪያ አብራችሁ የምትስቁበት መጠን ሳይሆን እርስ በርሳችሁ በሚስጥር ዱዓ በምትደራረጉበት መጠን ነው። ወደ ወንበሬ ተደግፌ ማሰብ ጀመርኩ። የሌላ ቃላት፣ የዶክተር አይመን ማሳሰቢያ፣ የቢላል ጽሑፍ፣ ሁሉም ወደ አንድ አቅጣጫ እንደሚጠቀሙ ቀስቶች ከበቡኝ። ሁሉም ተመሳሳይ ነገር ሊነግሩኝ እየሞከሩ ይሆን አልኩ ለራሴ። ገጹን ገለበጥኩት። ነገር ግን የበለጠ ከማንበቤ በፊት የሆነ ነገር ሾልኮ ወደ መሬት ወደቀ። የታጠፈ ወረቀት ነበር። ከዚህ በፊት ያላስተዋልኩት። ቀስ ብዬ ስገልጥ አይኖቼ መንቀጥቀጥ ጀመሩ። ልክ ወረቀቱን እንዳየሁት ደንግጬም ስለነበር ሳላነበው ወደ ማስታወሻው መልሼ ላስገባ ፈለኩ። ግን ተመልሼም ወረቀቱን መክፈት ፈለኩ። ቀስ እያልኩ ቢስሚላህ ብዬ ገለጥኩት። የእጅ ጽሑፉ ያው የታወቀ ነው። በቢላል ንጹህ እጅ የተጻፉ ናቸው። ነገር ግን ይህ የተጻፈው በተለመደው የእስክሪብቶ ቀለም አልነበረም። ይህ ስለ ቁርአን ጥቅሶች ወይም ስለ ራሱ አልነበረም። የግልና ቀጥታ ለኔ የተጻፉ ይመስላሉ። ሐምዛ፣ ይህን ወረቀት አግኝተህ እያነበብክ ከሆነ ፊት ለፊትህ ቆሜ እነዚህን ቃላት ልነግርህ እድል አላገኘውም ማለት ነው።
ሁሉም ነገር ስቃይ ችላ ብለህ እንደምታልፍ አውቃለሁ። ምናልባት ያንተን ጸባይ ሌላ ሰው ላያውቅ ይችላል፣ ግን እኔ አንተ ራስን ከምታውቀው በላይ በደንብ አውቃለሁ። እስከ ፈጅር ቁጭ ብለህ እስክሮል ታደርጋለህ። ሰው ከእንቅልፉ ለሰላት በሚነሳበት ሰዓት አንተ ወደ እንቅልፍ ትሄዳለህ። ለምን ሳትሰግድ ብለህ ስትጠየቅ ጥፋትህን ለመሸፈን የምትዋሻቸው ውሸቶችህ። ለማንም ተናግሬ አላውቅም። በእኔና በአላህ መካከል ብቻ ያዝኩት። ግን አንድ ቀን ታውቅ ዘንድ እዚህ ላይ ጻፍኩት። እናም ወላሂ እስካሁን ድረስ በየሌሊቱ ላንተ ጸልያለሁ። ሐምዛ፣ መለወጥን በጣም ትልቅ ነገር አድርገህ ታያለህ፣ ግን አንተ እንደምታስበው ከባድ ነገር አይደለም። መለወጥ እንደምትችል ራስህን አሳመን። እናም አውቃለሁ በአንዴ በሁሉም ነገር ልትለወጥ አትችልም፣ ግን በአንድ ነገር ብቻ ጀምር። ሰላትህን በትክክል ስገድ። ያንን ማስተካከል ከቻልክ ሌላው በጣም ቀላል ነው። የቀረውን አላህ ይከፍትልሃል። ማልቀሴን ማቆም አልቻልኩም። ልቤ በጣም በፍጥነት ይመታል። ወረቀቱን እዛው ጠረጴዛው ላይ ጣልኩት። የደበኩት የመሰለኝ ሚስጥሮች የሚታዩ ናቸው ብዬ የማስበው ውሸቶች ቢላል ሁሉንም አይቷቸዋል። እኔንም ከመፍረድ ይልቅ እኔን ከማጋለጥ ይልቅ እንድስተካከል ዱዓ እያደረገልኝ ነበር። ያ አላህ አልኩኝ። ቢላል እንደዚህ ከቤተሰቦቹ እኩል እንደሚያየኝ አልገባኝም ነበር። በጸጥታ ተቀመጥኩ። እጆቹ እየተንቀጠቀጡ አይኖቹ ወደ ማስታወሻ ደብተሩ ያሉ። አሁንም ከፍት ሆኖ እንዳነበው እየጠበቀኝ ነው። በሚንቀጠቀጡ ጣቶቼ ቀጣዩን ገጽ ገለበጥኩ። ከላይ ቢላል በትልልቅ አረበኛ ፊደላት የጻፈው 2 ጊዜ የተሰመረበት ቃል ነበር። ሰላት በምዕመናን ላይ በጊዜያት የተወሰነች ግዴታ ናት የሚል የተከበረ የአላሁ ስብሓነሁ ወተዓላ ቃል ነበር። ከሱ ስር ደግሞ የቢላል የእጅ ጽሑፍ በአማርኛ። ሐምዛ፣ ራስህን አታታለል። አንድ ሰላት ማጣት የሚቀጥለውን ሰላት ችላ ብለህ እንድትተው ያደርግሃል እና ያመለጠህ ሰላት ሁሉ እንደ ድንጋይ ተደርድረው በአንተና በአላህ መካከል ግድግዳ ይሰራሉ። ሞት ሳይመጣብህና ግድግዳው በደም ሳይጠነክርብህ በፊት ስበረው። ደረቴ ውስጥ ህመም ተሰማኝ። ማስታወሻ ደብተሩን ዘጋሁት። እያንዳንዱ ገጽ የሚያሳምመኝና የሚያስጨንቀኝ ሆኖ ተሰማኝ። ቆሜ ትንሿን ክፍል እየዞርኩ እጆቼን በፀጉሬ ውስጥ እያንቀሳቀስኩ ነው። የተረሳው የሰላት ምንጣፌ ታጥፎ ተረስቶ አቧራ ተሸክሞ ጥግ ላይ ተቀምጧል። ለረጅም ጊዜ ዝም ብዬ ተመለከትኩት። እግሮቼ ከአእምሮዬ በፊት ተንቀሳቅሰዋል። አንስቼ አቧራውን አራግፌ መሬት ላይ ዘረጋሁት። ጉልበቶቼ ምንጣፉን ለመጀመሪያ ጊዜ ነኩት እና ዓይኔን ጨፍኜ ያ አላህ የተሰበረ ድምፅ ነው። ከእንግዲህ እንደዚህ መኖር አልፈልግም። ጥንካሬን ስጠኝ። እንደ ቢላል እኔንም ወደ አንተ መንገድ ምራኝ እያልኩ ድሮ አድርጌ የማላቀውን ዱዓ አላህን ለመንኩት። እዚያ ላይ ለደቂቃዎች ቆየሁ ወይም ሰዓታት፣ እኔ እንጃ ለስንት ሰዓት ቁጭ እንዳልኩ መናገር አልቻልኩም። ጸጥታዬ ዙሪያዬን ከበበው፣ ግን ከረጅም ጊዜ በኋላ ለመጀመሪያ ጊዜ ባዶነት አልተሰማኝም። ያው እንደ ዛሬ በጊዜ ለመተኛት አቅጄ አላውቅም፣ ግን ለፈጅር ሰላት ለመነሳት ወሰንኩ። አላውቅም ምን እንደተፈጠረ፣ ግን ከእንቅልፍ የሆነ ድምፅ ቀሰቀሰኝ። ለካ በደንብ ሳዳምጠው አዛን ነበር። አሰላቱ ኸይሩ ሚነ ነውም፣ ሰላት ከእንቅልፍ ይሻላል። በጣም ነው የገረመኝ። እንዴት አዛኑ ከእንቅልፌ እንድነሳ ሊያደርገኝ ቻለ ብዬ እያሰብኩ ነው። ብርዱ ከባድ ነው፣ ግን በጣም ነው ያላበኝ። ለዚህ ብርድ እንቅልፍ ጥሩ ነው ብዬ ለመተኛት ወሰንኩ፣ ግን እንቅልፌ ሊመጣ አልቻለም። ነገር ግን ትላንት እንደዛ ከምንጣፉ ላይ አቧራ ስለጠረኩኝ ብቻ የተሰማኝ ደስታ አሁን ፈጅር ብትሰግድ የበለጠ ደስተኛ ትሆናለህ ብዬ ራሴን አሳመንኩ። እግሮቼን ከአልጋው ላይ ለማስወረድ ራሱ በጣም ብዙ ጊዜ ነበር የፈጀብኝ። ያው እግሮቼ ድካም ቢሰማቸውም ወደ መታጠቢያው ቦታ በግድ ጎተትኳቸው። ያው እንደ ድል ሆኖ የሞቀ ውሃ አልነበረም።
ቀዝቃዛ ውሃውን ቆዳዬ ላይ ያሳረፍኩት። ልክ ገና አሁን ከእንቅልፌ እንደተነሳው ይመስል አስደነገጠኝ። በመስታወት ውስጥ ራሴን አየሁት። ደክሞኛል፣ ጥፋተኝነት ይሰማኛል፣ ግን ደግሞ ተስፋ እንዳለኝ ይሰማኛል። እየበረደኝም ቢሆን ወደ አድርጌ ወደ ዶርም እየሮጥኩ ገባሁ። ለትንሽ ጊዜ ከራሴ ጋር ተከራከርኩ። እዚህ ክፍል ውስጥ መስገድ አለብኝ? ማንም አያየኝም፣ ቀላል ይሆንልኛል። ነገር ግን አእምሮዬ መስጊድ ሄደ ስገድ፣ ምክንያቱም ቢላል አንድም ቀን ዶርም ሰግዶ አያውቅም አለኝ። ልብሴን ቀያይሬ ጫማዬን አስሬ ጉዞ ወደ መስጂድ መሄድ ጀመርኩ። ግቢው ባዶ ነበር ማለት ይቻላል፣ ግን በጣም ደስ ይላል። የወፎቹ ድምፅ፣ የብርዱ ሽታ፣ ግቢ ውስጥ ያለው መብራት፣ ልቤ በእያንዳንዱ እርምጃ ዝም ብሎ ይደነግጣል። መስጂዱ ጋር ለመድረስ ጥቂት ደቂቃዎች ብቻ ነው የቀረኝ። ነገር ግን ከብዙ ጊዜ በኋላ ወደ ውስጥ የመግባት ሀሳቡ ሰዎች ሳዩኝ በጣም የሚያስደነግጥ ነው። መስጂዱ ጋር ስደርስ በሩ ላይ ቆምኩኝ። መግባት ፈርቻለሁ። በጣም ብዙ ጫማዎች ውጪ ተዘርግተው ነበር። ውስጥ ድምጾች ይሰማሉ። እስካሁን የት ነበርክ ቢሉኝ ምን ልላቸው ነው? አስመሳይ ነህ ይሉኝ ይሆን አልኩ ለራሴ። ወደ ኋላ ልመለስ ምንም አልቀረኝም ማለት ይቻላል። ግን ከዚያ በኋላ በቢላል ማስታወሻ ደብተር ውስጥ የታጠፈውን ወረቀት አስታወስኩኝ። እያንዳንዱን ሌሊት ላንተ ዱዓ አድርግልህ ነበር። እኔም ለሱ ዱዓ ማድረግ አለብኝ ብዬ ወሰንኩ። መንጋጋዬ ይንቀጠቀጣል። ጫማዬን አውልቄ ገባሁ። ግን እንዳሰብኩት አልነበረም። ማንም በትኩረት እኔን ያየኝ የለም። ያዩኝ ራሱ ምንም አላሉኝም። እኔማ ከመስጊድ ራሱ ያወጡኛል ብዬ ፈርቼ ነበር። ከእግሬ በታች ያለው ምንጣፍ በጣም ነው ደስ የሚለው። ለስላሳ ነበር። በመጀመሪያው መስመር ላይ ያሉት ጥቂት ወንድሞቼ ቁርአን እየቀሩ ነው። ሌሎቹ ደግሞ በዚክር ሹክሹክታ መስጂዱን ሞሉት። የቱ ጋር እንደምቆም ግራ ገባኝ። ዝም ብዬ እዛው በሩ ጋር ሱናዬን ለመስገድ ወሰንኩ። መቼስ ሰላት ውስጥ ምን እንደሚባል አልረሳህም አይደል አልኩ ለራሴ። አስተግፊሩላህ እንዴት እረሳለሁ? ቶሎ ሰገድኩ። ልክ እንደጨረስኩ ነበር ኢቃሚ ተደረገው። ቀድ ቃመት ሰላህ ቀድ ቃመት ሰላህ አላሁ አክበር አላሁ አክበር። የኢማሙ ድምፅ ነው። እጆቼን አነሳሁ፣ ከንፈሮችን አንቀሳቀስኳቸው። ከስንት ጊዜ በኋላ ለመጀመሪያ ጊዜ ፈጅርን በጀማ አቆምኩ። ኢማሙ ሱረቱል ፈጅርን የቀራው ቃላቶቹ እንደ ቀስት ነው ውስጤን የመታኝ። እኔ በዚህ ሰዓት ድሮ ላይ ተኛ ነበር እና ይህንን የመሰለ ሰዓት እኔ በእንቅልፍ ነው እያሳለፍኩ የነበረው። ስም ለማለት እየሞከርኩ ከንፈሬን ነክሼ አፌን ዘጋሁት። ነገር ግን ደረቴ በጸጥታ ማልቀሱን አላቆመም። ሰላቱ ካለቀ በኋላ ከማንም በላይ በስጁድ ውስጥ ቆየሁ። ምንጣፉ ላይ በሹክሹክታ ያ አላህ ሆይ ይህን የመሰለ እድል ካሁን በኋላ እንዳላጣው አታድርገኝ። ለቢላል ጓደኛዬም ጀነትን ወፍቀው። ተነስቼ ሲሄድ አይኖቼ ከመስጂዱ ጎን አንድ ሰው እያዩ። ዶክተር አይመን ነበር። ሰላም እንዳልለው ከሩቅ ነው ያየሁት። እሱ ግን በጸጥታ እየተመለከተኝ ነው። አይናችን ሲገናኝ ትንሽ አንገቱን ነቀነቀ። ፈገግታ አይደለም ቃልም አይደለም፣ ዝም ብሎ አንገቱን ይነቀንቃል። ሲመስለኝ አያሃለው ቀጥልበት የማለት ያህል ነው። ፊቴን በጣም ከባድ የድንጋጤ ሙቀት ሞቀኝ። በፍጥነት አይኔን ዝቅ አድርጌ ወጣሁ። ወደ ዶርሜ ተመለስኩ። ወንበሩ ላይ ቁጭ አልኩ። ማስታወሻ ደብተሩ አሁንም ጠረጴዛው ላይ እየጠበቀኝ ነው። እንደገና ከፈትኩት። በሚቀጥለው ገጽ ላይ ቢላል የጻፈው አንድ መስመር ብቻ ነው። ሰላት መስገድ ውስጣችን ላይ ሰላም እንዲሰማን ያደርገናል። ግን ይህንን ሰላም ማግኘት የምንችለው በውስጣችን ያለውን ሸይጣን ካሸነፍን ብቻ ነው። ትኩር ብዬ ተመለከትኩት። ወላሂ ትክክል ነው። የውስጤን የተናገረልኝ። እንደ ዛሬ ውስጤ ሰላም አግኝቶ አውቅ። ምን አለ እንደዛ ሁሌ ቢላል ተነስተን መስጂድ እንሄድ ሲለኝ አብሬው በሄድኩ። ያኔማ እንደዛ ባደርግ በዚህች ዓለም ላይ ደስተኛ ሰው እንደኔ አይኖርም ነበር እያልኩኝ እንባዬ አይኔ ላይ ቀረበ። ከፈጅር ወደ ዶርም ስመለስ ክፍሌ ውስጥ የተለያየ ስሜት ተሰማኝ።
ክፍሌ እንደ ድሮ ተመሳሳይ 4 ግድግዳዎች፣ አንድ አይነት ጠረጴዛ፣ አልጋ በማስታወሻዎችና ወረቀቶች የተዝረከረከ ግን ከዚህ በፊት ያልነበረ ጸጥታን የተሰማኝ። ቢላል የጻፈውን እያስታወስኩ ሰላትህን በስነ ስርዓት ስገድ፣ ያንን ማስተካከል ከቻልክ የቀረውን አላህ ይከፍትልሃል። በጣም ከብዙ ጊዜያት በኋላ በጀማዓ ሰገድኩ። ኩራት ሊሰማኝ ይገባ ነበረ፣ ግን ይልቁንስ የተሰማኝ ፍርሃት ብቻ ነው። ወደ ኋላ የመንሸራተት ፍርሃት፣ እንደገና የማጣት ፍርሃት። አልጋ ላይ ወድቄ ትንሽ ለመተኛት ወሰንኩና ከባድ ህልም አልባ እንቅልፍ ውስጥ ገባሁ። ክፍል 3 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉን እናመሰግናለን።